እሳቸው ህዝቡን ከጠየቀ በኋላ ነው እሷን የጠየቀ ነው የሚለውን ማስረጃ ክፈታ። አንተ ማስረጃ ታመጣለህ? አልጨረስክም? ያን ሐዲስ ማስረጃ ታመጣለህ? አዎ አመጣለሁ። ክፈት። እሺ ከዛ በኋላ ታመጣለህ? እስልምና ለቀህ ትወጣለህ? ልክፈትልህ? ኧረ ቢስሚላሂ ረህማን ረሂም። ሎክ ሪስ እስልምና ቅዠትና ውሸት፣ የእስልምና ቅዠትና ውሸት እንደ አብደላ አይነቱ ጋር እንደዚህ ነው። ኡስታዞቻቸውም እንደዚህ ናቸው። ኮንፊደንስ ካለ እኔ ያዝኩት መረጃ ነው ትክክል ካልክ ማስረጃ ትከፍታለህ። እኔ ያልኩት ውሸት ነው ካልክ ስከፍት ቻሌንጅን ትቀበላለህ። እስልምና ለቅቄ ሊወጣ አንተ እኔ አምላክ ነኝ አምልኩኝ ታሳያለህ። አንተ እኔ አምላክ ነኝ ታመልከኛለህ እንደዛ ብልህ ክፈታውን ማስረጃ ተባልክ አከፍትም። እኛ እኮ ነብዩ ሰለላሁ ዐለይሂ ወሰለም አናመልክም እውነተኛ ነብይ እንደሆኑ ነው። ማን ጠየቀ? ታመልካለህ አታመልክ የሚል ሙግት ውስጥ ማን ገባ? ወንድማችን ማይጠየቀው ነው ያልጠየቀው። ለምን መልሳለህ? እኔን ሀሳብ ውሰድ። ኦልራይት ሐዲሱ ሰምተዋል? በደንብ ሰምቻለሁ። ኦኬ ሐዲሱን ከሰማ አሁን ቁርአኑ ላይ ነው የምናወራው። ስለዚህ የእናንተ ፈጣሪ ማን ነው? ቆይ ሐዲሱ ላይ ነው የምናወራው፣ ቁርአኑ ላይ እናወራለን። ከዛ ወደ ቁርአኑ መልሰው ክርስቲያን እንትና ሜቢ ምንድን ነው አላስ ሜሴንጀር ቁርአኑን ሰምቻለሁ፣ ሐዲሱንም ሰምቻለሁ። አሁን ይህ ሰውዬ ሲናገር የነበረውን ነገር እዚህ ጋር ክሊር እናድርገው። ሐዲሱን አዎ አንብበናል እንትን ብለናል፣ ግን ያዳመጠ ሰው አይደለም። ምን ይላል? አላስ ሜሴንጀር ካም ኤንድ ሴት ዳውን። ምን አለ? ያላ መልእክተኛ ወደ እኔ መጣ። and he had never sat with me since the day they forget the accusation. ይሄ ከተፈጠረ ቀን ጀምሮ አብሮኝ መጥቶ ተቀምጦ አያውቅም በፍጹም። no revelation regarding me my case come to me for a month. ለአንድ ወር ሙሉ በእኔ ጉዳይ ምን አልመጣም ነበር፣ ግልጠተ መልኮት አልመጣም ነበር። ኦልሞስት ለአንድ ወር ነቢ መሐመድ ምንም መጥቶ አልጠይቃትም። ኢቨን አይደለም መጠየቅ ከጎኗ እንኳን መጥቶ አልተቀመጠም ነበር። በዚህ ጉዳይ ግን ይሄው ደግሞ ለምንድን ነው የሚጠይቃት? ሲንገረኝ ጎበዝ፣ ለምንድን ነው የሚጠይቃት? ጥሩ ጎበዝ፣ ለምን ነው የሚጠይቃት? መጨረሻ ግን ጠይቋታል በሚያሳዝን ሁኔታ። መጨረሻው ወሬ ቃርሞ ቆይ ይጠይቃታል ማለት ለምን ነው የሚጠይቃት? ሎክ እናንተ ጥፋት አጠፋችሁ ተብላችሁ ባልና ሚስት ናችሁ። ሌሰን ባላችሁ ብትታሙ እናንተ ባልሽ እየዞረ ሰው ቢጠይቅ ነው የሚሻልሽ አንቺን አኩርፎ ለአንድ ወር ሙሉ፣ ወይንስ ራስሽኑ ቅድሚያ ቢጠይቅሽ ነው የሚሻልሽ? ለምን ይጠይቃታል አለ። ዞሮ ታማ ስለነበረ አዳም ሌሰን ለምን ይጠይቃታል አልካል? ዘሆር አዳም ያሰነው ሙታ ሊስን አዳም ዞሮ እንዳለ ጠይቆ ሰዎች ሁሉ ስለ አንቺ ንጽህና ለባልሽ ከነገሩት በኋላ መጥቶ አንቺን አትፍታት ሚስት እኮ መልካም ነች ብለው ስለ አንቺ ቅድስና፣ ንጽህና፣ መልካምነት ከነገሩት በኋላ መጥቶ አንቺ ይህንን ሰምተሻል፣ እሱ ግን ዘግቶሻል። ከወር ምናምን በኋላ ታመሽ እየማቀሽ መጥቶ ስርሽ ቁጭ ብሎ ሰርተሽው ከሆነ ንስሐ ግቢ ምናምን ነገር ቢልሽ የኔ ባል እኮ ምስኪን ነው የምትዩ? ልመልስልህ። ቆይ ምንም መልስልህ ትፈልጋለህ? ምንድን ነው የምመልስልኝ? አዎ አንደኛ ነገር አንተ ብትሆን ማለት ነው ሚስትህ ረጋግጠህ ነው ወይም በዱላ ወቅተህ ነው የምትሸኛት ማለት ነው። አንደኛ ነገር ደግሞ እኔ እኮ ሙስሊም አይደለሁም እኮ ሙስሊም ስላልሆንክ ነው እኮ። ሙስሊም ብሆን ኖሮ እንደዛ ነው። ሙስሊም ስላልሆንኩኝ አልተፈቀደልኝም። ቆይ ሁለተኛ ነገር ደግሞ አኩዜሽን ለሁለቱም ያባየን ለማየ ለምን ታደርጋለህ? ወደ እኔ አታምጣ ወዳጄ። ስለዚህ መሐመድ ወጋግቶ ስላልገደላ ጀግና ነው። በጣም ጀግና። ምንም ነገር ከአላህ ዋህይ እስኪወርድለት ድረስ ምንም ነገር አክሽን አልወሰደም። ገባህ? ለአንድ ወር ግን ነገር አክሽን አልወሰደም። ለአንድ ወር ሙሉ ጉበቴ የፈነደሰ እሳቸው አይደሉም። ወደ ቤቷ ተቀመጠች። ምንም ነገር ወህይ እስከሚወርድ ድረስ ምንም ነገር አክሽን አልወሰዱም።
ይሄ ታላቅነትን ያሳያል ማለት ነው። ኦኬ በዛ ማንኛውም ሰው ቤቷ መጥቶ ነበረ። ቤቷ መጥቶ ተቀምጦ ያውቃል ማለት ቤቷ ተቀምጦ ያውቃል። መሐመድ እስሯ ተቀምጦ ያውቃል። ታማ በእንደዚህ ባለች እንደዚህ በጣም እያለቀሰች አንደኛ ነገር ይሄ ቅጥፈት ለእሷ ብቻ አይደለም፣ እሳቸውም ስለሚያካትት ገባ ትልቅ ችግር ነው ይሄኛው ቅጥፈት ማለት ነው። ኦራይት ስለዚህ እሳቸው ተረት ተረቱን ያዘውና አሁን ወደ ቁርአኑ ልመልስና ቁርአኑ ላይ ልጠልዝ በደንብ ና ቁርአኑ ልፈትልኝ። ይሄ ቁርአን የወረደው ሱራ ከ11 ጀምሮ የወረደው እነዚያ መጥፎን ውሸት ያመጡ ልብ በል ቅድም አዲሱን በደንብ ቁጭ ብለህ ስለሰማኸው እነኛ መጥፎ ውሸትን ያመጡ ከናንተው የሆኑ ጭፍሮች ናቸው። ለናንተ ክፉ ነገር ነው ብላችሁ አታስቡ፣ በእውነቱ ለናንተ መልካም ነገር ነው። ከነርሱ ለእያንዳንዱ ሰው ከኃጢአት የሰራው ስራ ዋጋ አለው። ያም ከነሱ ትልቁን ኃጢአት የተሸከመው ለእርሱ ከባድ ቅጣት አለው ይላል። ስለ አይሻ ጉዳይ ለዜነብ የነገራት መሐመድ ነው አይደለም ማለት ዜነብን የጠየቃት አይሻን ስለ አይሻ መሐመድ ነው ወይንስ ዜነብ ነች ስለ አይሻ መጣ ለመሐመድ የነገረችው? ወሬው ተዳርሰዋል። ገባ ስለ ዜነብ ነው የጠየቁት። አሁን ዜነብን ጠየቋት። ፕሊስ አዳምጥ። ወሬው እንዲዳረስ ሰዎች ያስፈልጋሉ። ይህም ወሬ ከሚያዳርሱት አንዱ መሐመድ ነው ወሬውን ያሰራጨው። ስለዚህ ለዜነብ ሄዶ የነገራት መሐመድ አይደለም ስለ አይሻ ጉዳይ። ክፈተው አዲሱን ኮስቴ ነግሯት አይደለም። አዳምጥ ላሳያ። ተረት ተረታሞች አንብበው ኮስቴ ሄዶ እንዴት እንደሚጠይቃት ብቻህን ታወራለህ። ወሬው ተዳርሰዋል። የምትመልሰው አለ። ይኸው አላስ ሜሴንጀር እንዲታይ አላስ ሜሴንጀር ኦልሶ አስክድ ዘይነብ ቢንት ጃሳብ ያለ መልእክተኛ ዘይነብ ቢንት ጃሳብን ጠየቀ። ፕሮፊት ዋይፍ አዳምጥ፣ ራስን ታይ ታገኘዋለህ። ቀጣይ ለምን አውቀዋለሁ። አዳምጥ። አንተ እያልክ ያለው ነግሯታል ነው አዲሱ የሚለው አስክድ ነው እኮ። አዳምጥ፣ ቆይ አዳምጥ። እንዴት እንደሚጠይቃት እንደሚነግራት ላሳየህ እኮ ነው። እሺ አላስ ሜሴንጀር አስክድ ዘይነብ ቢን ጃሻ ዘይነብ ቢን ጃሻን ጠየቀው። ጠየቃት ፕሮፊት ዋይፍ አባውት ሚ ሴይንግ ስለሚስቱ ጠየቃት። ሄደና ስለሚስቱ ጠየቃት። እሷ ምንም በማታውቅበት ዘይነብ ላይ ስለ ዝሙቱ ጉዳይ ማለት ነው። ቀጥል። እሺ ከዛ ምን ሆነ? ቆይ ታውቃለህ? አይ አዳምጥ። ሚስቱ እያለ እኮ ነው። ይሄው እኮ ሚስቱ እያለ እኮ ነው። ምንድን ነው ጸጥ ብለህ ብትሰማ እኮ በደንብ ይገባል እኮ። እሺ ከዛ አላስ ሜሴንጀር ነው ጥቅሙ ነው። በጌታ ምንድን ነው? ኧረ በእናትህ አዳምጥ፣ በእናትህ አዳምጥ። አንተ ሰውዬ ያለ ነገር እያወራችን እንዴ? አዳምጥ። ወይ ደደብ ይላል። ደደብና እንደዚህ ሆነ። እንደቀጥል ኮሴ። እሺ ከዛ what do you know and what did you see? ምን ታውቂያለሽ? ምን ሳይተሻል ብሎ ጠየቃት። she replied እንዲህ ብላ መለሰች። oh Allah's messenger I refer to claim hearing or seeing እኔ ከመስማትም ከማይዶ ስለ አይሻ ንገሪኝ ሲላት ምን አይተሻል ምንስ ሰምተሻል ብሎ ሲላት ውሽስ ጥርጣሬ ነበረው እሱ። ዘይነብ ግን ምንም እንኳን የአይሻ ባላንጣ ብትሆንም ምን አለሽ ዘይነብ? አይ እኔ ስለ አይሻ ምንም መጥፎ ነገር አላየሁባትም፣ ምንም መጥፎ ነገርም ደግሞ ስለሷ አልሰማሁም። ዘጋችሁ ማለት ነው። ሙሐመድ ግን ስለተጠራጠረ ወሬው ያዛመደው አሁን ዘይነብ ነች ወይንስ ሙሐመድ ነው? ወሬ እንዲዛመድ የሚያደርገው እየሄደ እንደዚህ የሚጠይቅ ከሆነ አንድ ሰው ስለሚስቱ ሰንበዲ መጥተዋል። ባልና ሚስት ናችሁ እናንተ። ባላችሁ እየሄደ ሰው ጋር ስለሚስቴ ምን አይተሃል፣ ስለዝሙ ሲወራ እንደ ታማኝ ሲያቅ እየዞረ ምን መጥፎ ነገር ሰምተሃል፣ ምንስ አይተሃል እያለ ቢል ወሬውን እያዛመተ ያለው ራሱ አይደል ባልየው። ዜናብ ሰምቻለሁ አለች እንዴ? ዜናብ ሰምቻለሁ አለች። ጨረስክ? እንደናንተ አይነቱን ጭንቅላት እንጃ እኔ ከኮባ ራስ ራሱ ይሻላል። ምን አይነት ሰው ነው? ሰምቻለሁ ብትልማ እንደውም እሺ ያላዛመተው ማስቀድማ ስለሰማችሁ ይባላል። እኔ ከእንደዚህ አይነት ነገር ተቆጥቤ ያለው እያለች ሙሐመድ ራሱ እየሄደ እየነገራቸው
ሰምቻለሁ ብላለች እንዴ ዘይነብ ይለኛል። ሙሐመድ ሄዶ እየነገራቸው ነው። ምን ጭንቅላት መለሰው አጋሪያኖቹ እሷን እኮ በዝሙት ጠርጥሯት በአሜት ሰምተዋቸዋል እሳቸው። ከዛ ሄዶ ይሄ ነገሩን ነው ወይ ብሎ ዜናባን ጠየቋት። ዜናባ ደግሞ ምን ብላ መለሰች? ስለሷ ከጥሩ ነገር ጭስ ሰምቼም አይቼም አላውቅም ብላ ነገረች። አንተ እዚህ ጋር ምንድነው ያንተ ጥያቄ? እዚህ ጋር ምን እያልከው? ሐሜት እያስፋፋ ያለው ማን ነው? እሱ በዚህ መሰረት ያኔ የነበሩ ሀጋሪያኖች ናቸው ማለት። ኦኬ መሐመድ ሊፈታት የፈለገው ለምን ነበረ? ለመፍታት ያማክር የነበረው ለምን ነበረ? በዝሙት ተጠርጥራለች። ኦኬ ስለዚህ መሐመድም ያንን ጥርጣሬ ውስጥ ነበር ማለት ነው። እሳቸው እና አምላክ ናቸው እንደ የሩቁን በምን ያውቃሉ እሳቸው? ጎበዝ። ስለዚህ መሐመድ ጠርጥሯል ነበር አይሻን? አዎ ጠርጥሯል። አላህ እስኪያ ጥራው ድረስ ጠበቃቸው። እሳቸው ምን እያልክ ነው? እዛ ክፈተው ቁርአኑን። አሁን አንተ ጃይል ነው በጣም ዝም ብለው እውቀት የለም። ላሳየ ቁጥር 16 ላይ አይ ቲንክ አድርግልኝ። በሰማችሁም ጊዜ በዚህ ንግግር ለእኛ አይገባንም ጥራት ይገባ የቀባት ቅጥፈት ነው። ጥርጣሬ የሚለው የትኛው ላይ ነው? ቅጥፈት ነው። ኦኬ አላህ መሐመድ ጠርጥሯል አለን አይደለ? ጠርጥሯል መሐመድ አለን ቃል በቃል ወጣ እንዴ? ሉክ ጠርጥሯል አለን አይደለ? ግን ምን ይላል ቁጥር 16 በሰማችሁ ጊዜ በዚህ ልንናገር ለእኛ አይገባንም ጥራት ይገባ ይህ ከባድ ቅጥፈት ነው አትሉም ነበርን ይላል። መሐመድ ለምን ጠረጠረ ታዲያ? በሰማ ጊዜ ቅጥፈት ነው እንጂ ማለት ያለበት መጠርጠር አልነበረበትም። ከጠረጠረ ራሱ ቅድም ስንለው ይመጣል ማለት ነው። መሐመድ እሷን ከጠረጠራት ራሱ ይጠየቅበታል። ምዕመናን እንደሆናችሁ ወደ ቁጥር 18 አድርገው። ኦኬ እናንተም አላህ አንቀጾችን ይገልጽላችኋል። አላህ ማዋቂ ነው። ቁጥር 19 በእነዚያ ባመኑት ሰዎች ውስጥ መጥፎ ወሬ እንድትሰሙ የሚወዱ ለእነርሱ በቅርቢቱ በመጨረሻይቱም ዓለም አሳማሚ ቅጣት አላቸው። ስለዚህ ወሬውን ያዛመተው ማን ነው? መሐመድ ይሆናል። እንድትሰሙ የሚያደርጉ ማለት ነው። አላህም ያውቃል እናንተ አታውቁም። ሚስቴን ልፈታት ነው እያለ ለሰዎቹ እየሄደ እየነገራቸው ነበረ። ለምን? በዝሙቱ ምክንያት። ከዛ ኖ እሷ እንደዚህ አታደርግም በየቦታው እየሄደች ስለምትተኛ ነው እንጂ ይሉታል። ከቁጥር 12 አድርገው መልሰው። ስለዚህ እየዞረ ስላቸው ውሸቱን በሰማችሁ ጊዜ ምእምናት በነፍሶቻችሁ ለምን ደግን ነገር አልጠረጠሩም? ለምንስ ይሄ ግልጽ ውሸት ነው አላሉም? ሙሐመድ ለምን ጠረጠረ? ለምን ደግ ነገርን ብቻ ለምን አልጠረጠራችሁም ይላል። እሱ መፍታቱን መጠርጠሩ ሉክ ለመፍታት ማሰቡ ዘሙታለይ ብሎ ማሰቡ ሊፈታት ማሰቡ ደግ ነገር ነው። አብዱል ፈታህ ፈት ነው የሚለው ደግ ነገር ነው ሊፈታት ማሰቡ ወይንስ መጥፎ ነገር ነው? ጥርጣሬው ክፈተው ማይከን ሊፈታት ማሰቡ ጠርጥሮ ደግ ነገር ነው ወይንስ መጥፎ ነገር ነው? ከአንድ ወር በላይ ሰላምታ በትክክል አውራ ካወራክ ይኸውልህ ሰውን እዚህ ጋር ይኸውልህ መልስ አታልቅስ። ምን ልመልስልህ? ከአንድ ወር በላይ ፊት መንሳቱ እሷን ሰላም አለማለቱ እሷ ጋር ለመቀመጡ ሊፈታት ሰዎችን እየደማማከሩ ጠርጥሮ መልካም ነገር ነው ወይንስ መጥፎ ነገር ነው? ይሄ እኮ መልካምነት እኮ አለው እኮ። መልካም ነገር ነው መጥፎ ነገር ነው? መልካምነት አለው። አንተ አይገባም እንጂ መልካምነት አለው። ለአንድ ወር ያህል እየዞረ ስለ አይሻ ልፍታት እያለ ጠርጥሮ ዘሙታለች እያለ ማስወራቱ ከዛም ደግሞ እሷን ፊት መንሳቱ እሷ ደም እንባ ጠዋት ማታ ማስለቀሱ እሷን መልካም ነገር ነው። this is islamic dilemma እኮ ማለት ነው። እንዳንተ አይነት ፍታሞችን ማለት ነው መጨረሻ ላይ እውነቱ እንዲወጣላቸው ገባ። ኮባራስ የእናንተን ጭንቅላት ያለው በኮባራስ ጠፍጥፍ ይሰራዋለች። ኖ አይ ኮንፊውዝ ስላደረኩ እኮ ነው ሄድ አልኩት። እሺ my mother told me ማይክን ያዝሽ አንዴ my mother told me to go to Allah's messenger እናቴም ወደ አላህ መልእክተኛ እንዲሄድ አዘዘችኝ። I replied by Allah I will not go to him አልሄድም ወደሱ
ቻርጀር አንተ መልክ ነው ኦኬ by Allah I will not go to him and will not thank but Allah ወደሱ በፍጹም አልሄድም ካላ በስተቀር ማንንም ደሞ አላመሰግንም ሶ አላህ ሪቪልድ አላህ ይሄን ነገር ስለገለጠው ነው ተብላ ነው እንግዲህ ያስቡ መሐመድን አመስግኚ ወደ ቤቱም ሂጂ ስትባል አልሄድም ወደ ቤቱም ካላ በቀር ማንንም አላመሰግንም ማለት አይሻ በጣም ቂም ዛበታለች ከዛ የትኛው ሱራ ወረደ ይላል ቀጥል ኦኬ ከዛ ሱራ 24:11 ወረደ when Allah gave the declaration of my innocence የኔ ንጹህነት አላህ ሲያወርድ አቡበከር who used to provide for Mr. bin Utah የሚባል ሰው for he was his relative የሱ ዘመድ ነበረ said by Allah I will never provide Mr. with anything ይሄንን ነገር I think ወይ መስጋና ምናምን ነው መሰለኝ ሚስተር የሚባለው ነገር ሰው ነው ቀጥል ፕሮቫይድ አላደርግም ማለት ኦኬ እሺ with anything because of what he said about Aisha ስለ አይሻ የተናገረው ነገር አዎ እውነት ነው but Allah later revealed አላህ ዘግይቶ ምን አደረገ ሪቪል አደረገ ገለጸው and let not those who are good and worthy among you swear not to help their kinsmen those in need and those who left their homes in Allah's cause በዚህ ምክንያት በመልካም ነገር በሀብታቸው በመማል እና ይሄ ኪንሴም ምንድነው ይሄ ዘመድ ነገር ነው ብቻ አላውቅም እሺ ዝምድና ወይ ምናምን ነገር ነው ዝምድና ወይ ዘመድ እሺ those in need and those who left their homes in Allah's cause ባላ ምክንያት let them forgive and overlook ይቅርታን እንዲያደርጉ አድርጉ እና ድጋሚም እንዳያደርጉ do not wish that Allah should forgive you Allah ይቅርታን እንዲያደርግላችሁ አትጠብቁ verily Allah is oft forgiving Allah ማሪ ነው እና ምህረት ሙሉ ነው ሱራ 24:22 አለች ከዛ after that Abubakar said yes Abubakar yes ካለ በኋላ በአላህ I like that Allah should forgive me Allah ይቅር ሊለኝ ይገባል and resumed helping ሚስታን መርዳት አቆምኩኝ whom he used to help before ከዛ በፊት አላህ መልእክተኛን ሲረዳ ነበር also asked Zainab bint Jasha የምትባለውን ጠየቁኝ the prophet's wife about me saying ስለ የነብዩ መሐመድ ሚስት ስለኔ ምን እንደምትል what do you know and what do you see ምን ታውቃለህ እና ምን ታያለሽ ከዛ she replied እንዲህ አለች ነብይ ግልጽ አድርገው እዚህ ጋር ነብዩ ነው ጠያቂው ዘይነብ ቢን ጀሻን የጠየቀው መሐመድ ነው እሷ አይደለችም የጠየቀቻት ደግማ አንብበው ይቅርታ ይኸው አላስ ሜሴንጀር ይላል አላስ ሜሴንጀር also ኦኬ ዘልዬ ነው አንድ መስመር አሁን ይሆናል እሺ እኮ ያላ መልእክተኛ also asked Zainab bint Jasha ያላ መልእክተኛ Zainab bint Jasha እንጠየቀ the prophet wife about me saying ስለኔ ምን እንደምትል አዝጋን ዘዛው what do you know and what do you see ምን ታውቂያለሽ ምን አይተሻል ብሎ ጠየቃት she replied እንዲህ ብላ መለሰች oh Allah's messenger I refer Allah I know nothing except goodness about Aisha ብላ መለሰች እቺ ዘይነብ ምናምን የምትባለው ምን አለች I refer to claim hearing or seeing እከለከላለሁ ከማየትም ከመስማትም እከለከላለሁ I have not heard or seen ምንም አላየሁም ምንም አልሰማሁም ባያለህ I know nothing except goodness ከመልካም ነገር ውጪ ስለሌላ ነገር አላውቅም ስለ አይሻ አለች አይሻ ረማይከን ያዘው ብራዘር further added Zainab was competing with me in her beauty and the prophet's love ራሷን ታወዳድር ነበር ስለ ውበቷና ስለ ፍቅሯ
የት አላህ ፕሮቴክትድ ሄር አላህም ጠብቋታል from being malicious for she had pity ብሎ ይመልስልናል ማለት ነው። አይ ቲንክ እንደዚህ ገመደ ሐዲስ ታነበብኩ ቆይቻለሁ። በቃ ተንኮለኛ ነው። በጣም ረጅምና ትልቅ አሰልቺ ሐዲስ ነው። ብዙ ነገሮችን አጥቆ ያዘ ነው። ቡሃሪ 47 ክሊር አድርጋችኋል። ቴንክ ዩ ሶ ማች በጣም ነው ገለጽከው። ያ ስለዚህ ያነበበ ሰውዬው በጣም ግልጽ ሰው ነው። እሱን አመሰግናለሁ። ያመስግነው። እኔ ያልኩት አንድ ስህተት የተናገርኩት አለ ስታነበው እፎይ ቆይ እዚህ ጋር የአላህ መልእክተኛ እንደሆናቸው አልገባም። አሁን ቆይ እኔ የተናገርኩት ላይ አንድ ስህተት አለ። ምን ነው የተናገርኩት ጋር አስቀድሜ ሳብራራ ቁርአኑ የወረደበትን ሜቢ ስህተት ከሆነ የሚሆነው ከቁጥር 11 ጀምሮ አይደለም። እኔ ጀመርኩ ከቁጥር 12 ጀምሬ ነው ያብራራሁት። ከቁጥር 12 እስከ 19 ድረስ ነው ያብራራሁት ይመስለኛል። እስከ 22 ድረስ ነው ሐዲሱ የሚሄደው። አብደላ ማይክን አንሳው፣ ቆይ አትዝጋው። ቆስጠንጢኖስን ስላመሰገንክ አመሰግናለሁ። ግን ቅኔያዊ ንግግር ስለተናገርክ እኔ ስህተት የተናገርኩት አለ ቸው እንደሆነ ነው የሚያውቀው አላልክም አንተ? እሷ እንኳን እናትንም አባትንም ሲጠይቅ የአላህ መልእክተኛ አናግሩት ብለህ እየጠየቀች እየሰማ አብደላ አሁን ወደ ቁርአኑን መልስና አሁን ቻሌንጅ እናደርጋለን ማለት ነው። የወረደበትን ሙሐመድ እየዞረ ሰዎችን ጠይቋል አልጠየቀም? ስለምን ባመነበብከው መሰረት ስለ አይሻ አላህ ክሊር እስኪያደርግ ድረስ ክሊር አደረገም ያውሩቅ እሷቸውን እኛ አናመልክም እኮ ታውቃለህ። እኔ ታመልካለህ የሚል ጥያቄ አልጠየቅሁም። ሰዎችን እየዞረ ስለ አይሻ ጉዳይ ጠይቋል አልጠየቀም? ጠይቋል። ስለዚህ መሐመድ ይጠራጠር ነበር። አላህ ግን ምን አደረገ? አይ አዳምጥ። ስላላት አንተ መልስ። አላህ ምን አደረገ? ፕሊስ መረጃ ስላጣ አላህ መገለጥ አመጣልኝ ብሎ እኮ አላህ ምን እስኪያደርስ ድረስ ጠበቁ። እሳቸው የመጠበቅ ጉዳይ አይደለም። ጓደኞቹን ጠየቀ። እሳቸው የስሜትንም አያወሩም፣ እንደኛ የስሜትንም አያወሩም፣ ያልሰሙትንም አያወሩም። አዳምጥ እኮ የሰማውን መረጃ ሰበሰበ። አትፍታት አሉት። ሁሉም ሰራተኞቹም ሚስቶቹም በቅርብ ያሉትም በሩቅ ያሉትም አይሻ ህፃን ልጅ ምንም የማታቅ ምስኪን ነች፣ አትፍታት። ስለሷ መጥፎ ነገር አናቅም፣ እድሜዋ አልደረሰ መሆኗን ነው የምናውቀው አሉት። በዚህም መሰረት ምንም ከሰዎች ስለሷ መጥፎ ነገር ማግኘት ስላልቻለ ያለው አማራጭ ምንድነው? እሷ ነው ሄዶ መጨረሻ ከወር በኋላ 1 ወር ሙሉ እሷ ጋር ደረሰ። ከወር በኋላ ስሯ ተቀመጠ። ታማ እየማቀቀች ኢማጂን ሴቶች ባላችሁ ታማችሁ እየማቀቃችሁ 1 ወር ሙሉ ስራችሁ ባይቀመጥ ምንድን ነው ፊልም የምታደርጉት? ከፍተኛ ህመም ታማችሁ 1 ወር ሙሉ ፊት ቢነሳችሁ ሰላምታ እንኳን አይለኝም ነው ያለችው። ከ1 ወር በኋላ ስራ መጥቶ ተቀመጠና ምንድነው ያላት? ሐሚቱን አድርገሽ ከሆነ ንስሐ ግቢ፣ ተናገሪ፣ አላህ እንዲምርሽ፣ ካላደረግሽ አላህ መገለጥ ያመጣልሻል አላት። ከ1 ወር በኋላ ማለት ነው። ከዛ ምን አለች እሷ? አላደረኩም ብልም አታምኑኝም። አሁን አድርጋለሁ ብላችሁ እያሰባችሁ ስለሆነ አድርግ ያለው ብል ደግሞ አላደረኩምና ባላህ ዘንድ ንጹህ ሆናለሁ፣ በእናንተ ዘንድ ደግሞ ወንጀለኛ ሆናለሁ አለች። አድርግ ያለው ብትል ዘማዊ ነኝ ብሎ ይፈታታል ስቲል ማለት ነው። ተሰዎቹ ዘማዊ አይደለችም ስላሉት እራሷ መሰከረች ማለት ነው። ስለዚህ ማልቀስ ውስጥ ቀጠለች ማለት ነው፣ አላደረኩም ብላ። ስለዚህ መሐመድ ምንም አይነት አማራጭ ሲያጣ መጨረሻ ላይ በቃ አላደረገችም ወደሚለው መጣ። መገለጥ መጣልኝ አለ ማለት ነው። መገለጡ ግን መሐመድን ራሱ ሚዳኛው ይሆናል። ለምን ጥርጣሬ ለምን ጠረጠራችሁ ይላል። መሐመድ ካልጠረጠረ 1 ወር ሙሉ ለምን ዘጋት? 1
ካልጠረጠረ ለምን ሰዎችን ሄዶ ጠየቀ? 2 እዛ ውሸት ነው አትሉም ነበር ወይ ብሏል። ለምን መገለጥ እስከሚመጣለት ጠበቀ? እሱ ራሱ እዛ ውሸት ነው ሰዎቹን ለምን ሳይላቸው? አይ እሱ ከራሱ ስለማይናገር መገለጥ ስለሆነ ሰዎቹ መገለጥ እንዲመጣላቸው ነው። በቃ ወሬውን ሲሰሙ ዝም ብለው ያስፋፉት፣ እንደ ሙሐመድ ማለት ነው። ዘይነብ እንኳን ያልሰሙትን ለሰዎች አስተምሩ። ሰውዬ ከማን ሰምቶ ነው እሱ? ለአንድ ወር ከአላህ ሰምቶ ቀጥታ ከአላህ የተቀበሉ ቃል ነው ለህዝቦቹ። ለአንድ ወር ያህል የዘጋት ከማን ሰምቶ ነው? አላህ ክሊር እስኪያደርግ ድረስ ነው የጠበቁት። ለአንድ ወር ያህል ከማን ሐሚድ ሰምቶ ነው የዘጋት? እንዴ እንኳን እንግሊዝኛ አንብቦ ዝም አላለም። ወንድማችን እየተረጎመ ለአንድ ወር ያህል ከአንድ ወር በኋላ ነው መጥቶ ስራ የተቀመጠው። ለአንድ ወር ያህል ስትማቅቅ ስታለቅስ ያላባበላት ለምን? ከማን ሰምቶ ነው ወንድማችን? እንደንና እናንተ አልፈነከታቱም እኮ እሷቸው ጠበቁ። አላህ ክሊር እስኪያደርግ ድረስ መፈንከት ነበር እኮ አላጨናነቋትም። ንሳ ግቢ ሰርተሽ ከሆነ ንሳ ግቢ መቼ ነው ያላት? ቃል እየሰጡ ተደለም እሳቸው አልሰጣትም። ምክንያቱም ሰጥቷታል። ዘሆል ሰዎች ሁሉ ማቹር ሊጥ እንኳን አብኩታ እዛው ሳከድ ነው እዛው የምትተኛ ህፃን ልጅ ነች። በዚህ ምክንያት ነው አትፍታት ሲሉት በአንድ ሰው አልቆመም። እየዞረ ሁሉንም ከጠየቀ በኋላ ሁሉም ስለሷ መልካም ስለተናገሩት ያለው አማራጭ ምንድነው? እሱ ምንድነው ያለው አማራጭ? አላህ እስኪያጠራው ድረስ መጠበቅ ነው አማራጭ። አላህ ስለሚያጠራው ሰጥቷታል እኮ ለሷ ምንድነው ነፃ ፍቃድ የሰጣት? ሰርተሽ ከሆነ ንሳ ግቢ። መቼ ነው ያላት? እንዴ መቼ እንዳላ አልሰማም። ቀድሞ ከሰዎች ጠይቆ ነው ወይንስ ከሰዎች ጠይቆ ሰዎች ንጹህ ነሽ ካሉት በኋላ ነው ወይንስ ከሰዎች ሳይጠይቅ ነው ያላት? ሰዎችን ሳይጠይቁ ነው። እሷን ብቻ ነው የጠየቁት እሷቸው። አሁን ከፍ ትልና ጨዋታዊ መረጃ ይሆናል። ክፈቱ። ሰዎችን ሳይጠይቁ ለመሆኑ እሷን ለብቻ ቀድሞ እንደጠየቃት ማስረጃውን ክፈት። አንተ እሳቸው ሰዎቹን ከጠየቀ በኋላ ነው የሚለውን ማስረጃ ክፈት። ቶነን ቀንስ፣ ማስረጃውን ክፈት። ኖ እኔ እየነገርኩህ እኮ ነው። ለምሳሌ አንተ እሳቸው ከሰው ለምሳሌ ምናምን አትበል። አሁን ማስረጃውን ክፈት፣ ቶነን ቀንስ። እንደዛ ነው የምንሄደው ካሁን በኋላ። እኛ ሙሉን አንብበናል። ቆስጤ ያዘጋጅልኝ። ክፈት ማስረጃ። ከአንድ ወር በኋላ መጣ የሚለውን አዘጋጀው። ክፈት የሰማ ነው አይደለ? ክፈተው። ክፈት እሳቸው ሰውን ከጠየቁ በኋላ ነው የሚለውን ክፈት። አንተ ማስረጃ ክፈት። በመጀመሪያ ነው እሷን የጠየቋት ስላል ማስረጃ ክፈት። ተረተረ የሚወራበት አለም። ይሄ እያወራው አይደለም እኮ ኡስታዞቹ ቤት አይደለም ያለኸው፣ እዚህ እፎይ ቤት ነው ያለው። እፎይ ቤት ስታወራ ቅድሚያ አርጉመንት ይነሳል። ማስረጃ ስትባል ማስረጃ ትከፍታለህ። ቅድሚያ አርጉመንቱ ላይ እንስማማለን፣ እንሞጋገትና ቆይ ሰመድ ማስረጃ ስጠይቀኝ እኔ ያመጣለሁ። ሀሳብ አለብኝ፣ ሀሳብ መውሰድ። ቆይ ከአንተ ጋር ራሱ ማውራት አይገባም። ቆይ ካልተገባ ምን ትሰራለህ? ቤት የተጎልተ ከስር ሆነህ ታብታብ እያደረግህ ሪፖርት እያደረግህ አትማርም እንዴ ታዲያ? ስለዚህ ቅድሚያ እኛ ቤት ምንድነው የሚደረገው? ህጋችን ቅድሚያ አርጉመንት ነው። እንደመጣ ዝም ብለህ ማስረጃ አይደለም የምንጠይቀህ። ሀሳቡ ላይ የምንግባባ ከሆነ እንተላለፋለን። ሁለት ጥያቄ ጠይቄያለሁ። አንተ እሳቸው ነብዩም አይደሉም እንደ ሰው ነው ብለሃል። እንደ ሰው ነው የሚለውን ማስረጃ ክፈት። አንተ ራስህን እባክህን። እኛ እናመልካቸውም ነብይ ሰው ነው ስትል እንደውም አንተን የነብይ መስሎኝ ነበረ። ነብይ አይደለም እንደ አልኩህ አንተ ነው። አናመልካቸውም ሰው ነው ስትለኝ ምንድን ነው ነብይ እናመልካለን ሌላ እኔ ያላልኩትን ስህተት እንትን በመናገር እኔ ላይ አትጫን። አንተ ነህ እኛ እናመልከውም እንደ ማንኛውም ሰው ነው ስትለኝ እንደ ማንኛውም ሰው ነው እንደ እኔ ነብይ መስሎኝ ነበር አልኩህ። ነብይ አይደለም እንደ ብዬ ከዛ ቻሌንጅ አደረኩህ። አንተ ነህ እንደ ማንኛውም ሰው ኖ ነብይ የሩቁ ናውቃል።
ቶፒኩን ሽፍት አታርግ። ቶፒኩን ሽፍት አታርግ። ነብይ የሩቁን ያውቃል ወይ? ቶፒኩን ሽፍት አታርግ። ቶፒኩን ሽፍት አታርግ። አሁን የተጠየቀውን ቅድሚያ መልስ። አስቀድሞ እሷን የጠየቃት የሚለውን አምጣ ማረጃ። ወገባችን እየተንቀጠቀጠ ያንን ሁሉ አዲስ ያነበብነው እየሰማህ መስሎን ነበረ። መቼ ጨረስኩ? እንኳን 2-3 መስመር እያለ እኮ ነው ዝም አልከው። ተምራችሁበታል ብዬ አስባለሁ። እሺ፣ ከዚህ በላይ መቆየት አዋጣማ። ልንተኛ። እኔ አሁን ላይ ግን ያስተዋልኩት ምን እንደሆነ ታውቃለህ? ሙስሊሞች ማሰቢያቸውን የቱ ጋር እንዳስቀመጡት ነው ግራ ነው የገባኝ። አራቱም 5 ሙስሊም 50 ሙስሊም ይወጣዋል። ኧረ አንተ አታሳንሰው። ምን ሆነ ነው ያለማ ማታስብ አይደለም። ሳስበው እኮ ምን አይነት ጭንቅላት ነው ያላቸው? በኢየሱስ እኔ ቆርጠዋለሁ። እኔ ትዕግስት የለኝም፣ ቆርጠዋለሁ። እንደዚህ አይነት ድብና እንደው ገጥሞኝ ባገኘው ቆርጬ የምጥለው ነው የሚመስለኝ ጭንቅላቴ። ግን ታሪኩን በደንብ አያችሁት አይደለ? ባይዘ ያልነካናቸው ብዙ ነገሮች አሉ። ከዛ በኋላ መሐመድ እነኛን ሰዎች ራሱ እንዲገረፉ ያደርጋቸዋል። ምስክርነት እንዳይቀበል ያደርጋል። ራሱ ሲያስፋፋ ቆይቶ ሀሚቱን ምስክርነታቸው እንዳይቀበል ያደርጋል። ሰዎቹ ተገርፈው 80 እንዲገረፉና ደግሞ ምስክርነታቸው እንዳይቀበል ያደርጋል። ከዛ በኋላ 4 ወንዶች እንዲመሰክሩ እሱም መርፌና ክር ሲሆኑ ማየት አለባቸው የሚል ምስክር ይመጣል። ከዛ በኋላ ምክንያቱም እሷን ዲፌንድ ማድረግ ከተጋቡ በኋላ ከዛ በኋላ ምን መሆን ይፈልጋል? ግዴታ ሌላ ህግ አመጣ። ዝሙት ዘሞተ ለመባል መርፌና ክር መሆን አለባቸው አለ። ከዛ በኋላ አይሻ ደግሞ አሪፍ አይደለች? ልክ ሙሐመድ ሲሞት ጠብቃ የዘሞተ ሰው ተወግሮ ይገደላል። ልክ ሙሐመድ የሞተለታ ይህንን የቁርአን ክፍል ተወግሮ የሚገደልበትን በፍየል አስበላችሁ። ምክንያቱም ሙሐመድ ከሞተ ማንም የሚከላከላት የለም፣ ዘሙተሻል ብለው ወግረው ይገሏታል። ከዛ ያ የቁርአን ክፍል የውግራ ክፍል አሁን የለም። ከቁርአን ውስጥ ከጠፉት አንዱ የውግራት ክፍል ነው፣ ተወግረው የምትገደልበት ማለት ነው። አይሻ ተንኮሏ ግን ደስ አይለን። ይህን ታሪክ ታውቀዋለህ ቆሴ? የሆነ ጊዜ ስትገባበት ብቻ ነው የሰማሁት እንጂ እንትን አላልኩም። ምን አስተዋልኩኝ መሰለኝ? አሁኑ እንትን ላይ ግልጠተ መለኮቱ የዘገየበት ምክንያት ምንድን ነው ከተባለ መሐመድ አጣርቶ በቃ ሁሉም ነገር ቼክ አድርጎ ምንም አይነት ኤቪደንስ ሲያጣ ነው መጨረሻ ላይ ኦኬ ብሎ እንትን ያለው ማለት ነው። ያ መረጃዎችን ሰበሰበ፣ ዘሆን ሰበሰበ፣ ከቤት ሰራተኛ እስከ ሳባዎቹ ሁሉንም ጠየቀ፣ ሚስቶቹንም ጠየቀ። ሁሉንም ቢጠይቅ ስለ እሷ መጥፎ ነገር የሚነግረው ጠፋ። ህፃን ልጅ ነች ነው የሚሉት ሁሉም። ህፃን ስለሆነች ሊጣብኩታ እንኳን በየቦታው ምትተኛ ነች ይሉታል። ስለዚህ ያለው አማራጭ ምንድነው? እሱ በቃ ወደ እንትኑ ገባ ማለት ነው። ራሷኑ ቻሌንጅ ወደ ማድረግ በቃ ንገሪኝ፣ ኃጢአት ሰርተሽ ከሆነ ንስሐ ግቢ አላ። ከወር በኋላ ምናምን ታማ ለመጀመሪያ ጊዜ ስራ ውጭ አለና በቃ ንገሪኝ አላት። ከዛ እውነቱን ብነግራችሁ እያመናችሁኝ አይደለም፣ አላደረግኩም ስል አድርጌያለሁ ብል ደግሞ አላደረግኩምና አላህ እውነተኛ እንደሆንኩ ያውቃል፣ ንጹህ እንደሆንኩ ያውቃል። ሳላደርግ አድርጌያለሁ ብላችሁ አላህ ንጹህ እንደሆንኩ ያውቃል፣ ነገር ግን እናንተ ወንጀለኛ ታደርጉኛላችሁ አለች። ሳላደርግ አድርጌያለሁ ብላችሁ እናንተ ወንጀለኛ ታደርጉኛላችሁ፣ አላህ ግን ንጹህ እንደሆንኩ ያውቃል። እሺ ወንጀለኛ ካደረጉ ደግሞ ወግረው ይገሏታል። አላደረግኩም ስላችሁም ደግሞ እያመናችሁኝ አይደለም፣ ስለዚህ ምንም አማራጭ የለኝም አለች። ሜይ ቢ ሱናን ኢብን ማጃ 1914 አንዴ ክፈተው እንትና ቆስቴ መረጃ እያሉ ስለሆነ የቁርአኑ ክፍል የወደቀበት እንትን ያለበት የሞተ ዕለት እንደዛ ይህን የውግራት ክፍል ሶሪ እንትን ተበላ ማለት ነው። 19 ነው ያልከው? 1944 ሶሪ። ኦኬ እሺ፣ ያው
እንግዲህ ሐዲሱ እንደምትመለከቱት በሱናኒ በመጃ 1944 ላይ ይገኛል። ተመልከቱ። the verse of stoning ይላል በድንጋይ ተወግሮ የመገደል and of breastfeeding an adult 10 times አዋቂን 10 ጊዜ ማጥባት ጡትን ማጥባት ምዕራፍ was revealed ተገልጧል። and the paper was with me እና ወረቀቱም ከኔ ጋር ነበረ under my pillow ከትራሴ ስር when the messenger of Allah died ያላ መልእክተኛ በሞቱ ጊዜ we were preoccupied with his days በጣም ቢዚ ነበርን በስራ ተጠምደን ነበረ and a tame fish come in and ate it እናም ጎረምሳ በግ ወይም ፍየል ገብቶ በላው this verse was where abrogated ጎረምሳ ያልኳል ኤቲንሺፕ እንደዛ እሺ this verse was were abrogated in recitation but not ruling other hadiths establishing the number of fortress ምናምን ነገር እያለ ይቀጥላል። ያ እንትን ስለ ጉርምስና እያወራን ጎረምሳ አልከው። ኤኒዌይስ የሞተ ዕለት የሆነ ምክንያት ያለው አይመስላችሁም? ምክንያቱም ይህ አሁን ሺያዎች ዘሙታለች ዘማዊ ነች ይሏታል። አይሻን ዘማዊ ነች ይሏታል። ሱኒዎች ደግሞ ሙሚን ይሏታል። የአማኞች እናት እንደዛ ነገር ይሏታል። ሺያዎች ግን ዘማዊ ነች ይሏታል። ስለዚህ ቅድም እዛ ጋር ሰውየውን የሚገል ሲል የእኛው ጎሳ እንገለዋለን ሲሉ ከጉዝራጅ እንደዛ የሚባሉት ጎሳዎች ደግሞ አናስገድልም ብለው ተነሱ። የጎሳዎቹ ክፍፍል እዛው ነው የጀመረው። ሴክቱ ተከፈለ። በአይሻ ጉዳይ 2 ቦታ ተከፈሉ ማለት ነው። አሁን ዘሙታለች የሚሉ አሉ፣ አልዘሞተች የሚሉ አሉ ማለት ነው። እስልምና በሁለት ዋና ዋና የሚከፈላቸው አንዱም ከዚህ ጋር የምትያያዘ ነው ከአይሻ ጋር። ቁርአኑ ክፍል የወረደውን አያችኋል። እንዳለ ወሬ አምቶ ሰምቶ ተረት ተረት ነው ቁርአን። አንድ ነገር ግን እኮ በጣም ትልቅ የሚቀብር ሐዲስ ነው። የሆነ ነገር በጣም ይቀብራል። ይሄ ሐዲስ ምንድነው? በጣም ትንሽዬ ልጅ እንደሆነች በብዙዎች እየተመሰከረ ነው። እዚህ ሐዲስ ላይ ተመልከት። ለሰውነትም አቅም ሔዋን በቃል ላይ እንትን ላይ ብቻ እንትን አልነበረችም፣ ትልቅ እንዳልነበረች ህፃን ልጅ እንደነበረች በደንብ ይናገራል ሐዲሱ። ይሄ እኮ አግብታ እኮ ከዓመታት በኋላ ነው። አግብታም ከዓመታት በኋላ እኮ ነው። ስቲል ኢማቹር ይለዋል። ህፃን ነበረች፣ ያልበሰለች ገና ህፃን ነበረች። ሊጣብኩታ እንኳን እዛው የምትተኛ ሳከድ ነው በግና ፍየል መጥቶ የሚበላባት ነበረች ይላል። ሁሉም እንደዛ ይመሰክሩላት። እሷም ስለራሷ ስትናገር ሎክ የሚዋሹት አዲስ አለ። ቀጫጫ ስለነበረች እናትየዋ መግባት አወፍራታለች ይላሉ አይደለ? ራሷ አይሻ የምትናገረው አለ። በጣም ቀጭንና ትንጥዬ ነበር፣ ምግብ እንኳን የረባን በላም ትላለች። ሐዲሱ ሜቢ ኪወርድ ተጠቃሚነት ትፈልገው አራለ እዚህ ጋር ምግብ እንኳን በደንብ አንበላም ነገር የምትልበትን ክፍል አንዴ አሳያቸው። ኦኬ ቀጫጫ ተናገርበት ራሷ በዛ እዚህ ስትጫን ነው እንደው እዚህ ጋር ኬምቶ ሆና ፑት the back of comment thinking that ይኸውና እንዲህ ብላ ከተናገረች በኋላ ተመልከቱ። thinking that I was in it ውስጥ እንደነበርኩኝ ይመስሏቸው as that time በዛ ጊዜ women were light in weight ሴቶች በኪሎ በጣም ቀጭን ነበሩ። ኢንቲን ቀና ቀጭን ነበሩ፣ ክብደታቸውን ቀላል እና ቀጭን ነበሩ። and did not use to eat too much ምናሉ በረንብ ማን በላም ነበረ። so those people did not feel the difference ምናሉ so እነዛ ሰዎች ልዩነቱ አልገባቸውም። ፌስታል ነበረች በቃ በዛ ጊዜ ማለት ነው። እንግዲህ አትኖር አትኖር አላወቋትም። እቃውን ብድግ ሲያደርጓለች ብለው ነው ዘውት ያደረጉት። yes in the heaviness ነው የሚለው ቀጥታ ተመልከተው። in the heaviness በክብደቱ ትኑር አትኑር እንግዲህ አስቡት። የሰው ልጅ የሚያክል ምን ያህል ባዶ ልትሆን እንደምትችል እንግዲህ አስቡት። ምናልባት የ77 ድርቅ ማስታወቂያን ምናምን ነገር ማሰብ ትችላላችሁ። ያን ያህል አይነት ደረጃ ላይ ያለች ሰው ቅጥነት ብትሆን ነው እንግዲህ
የሰንበዲን ታፋ ብታከል እኮ ነው አንድ ነገር ታውቀዋል ግና የኦርቶዶክስን ቤተክርስቲያን ካልዘጋሁ እኔ አላርፍም። እናንተ ወንዶች አላገባላችሁና አለች እኮ መጣችና ወገናችን ዘመዳችን አላገባላችሁን እኔ እንደው ድምጼ እንደማይወሰውስ ብዙ ወንድሞቼ ነግረውኛል። ስለዚህ በድምጼ አትወሰወሱ፣ በድምጼ እሰራለሁ። መልኬም እንደሆነ እንደማላምር ብዙዎች ነግረውኛል። ስለዚህ በእኔ ድምፅም መልክም ማንም አይወሰወስም። እኔ እንደሆንኩ አላቆምም። የኦርቶዶክስን ቤተክርስቲያን ሳትዘጋለ ወገናችን ዘመዳችን ማሜሩ ይወሰወስ ይችላል ከመቃብር ቀና ሲል ተስፋ እንዳቆርጥ በሉት። ተረከዛይቱ እንደተወሰወሰ ረስተው ነው እንደ ነብዩ በሉት። ደስ መልክ አይደለም ተረከዝ እኮ ነው አይቶ ወደ መስጊድ መሄዱን ትቶ ሰላት ሊሰግድ የተሰለበ እየተባለ አጠገባቸው የነበሩ እናንተ ባትና ያለን ነብያችን እኮ ያየው ተረከዝ ነው። ተረከዝ አለ። በእናትህ ያው ኡስታዝ ተመችቶኛል። እኔ ያውስ ግን አሁን ሲነግሩ ሲመልሱልን ወደ ድሮ መስጊድ ውስጥ ገብቼ እያሰብኩ ነበር፣ እንዴት እንደሚያስተምሩት ይህን ክፍል እያሰብኩኝ። ነቢያችን እኮ መለኮታዊ መገለጥ አላህ እስኪነግራቸው ድረስ ተቆጥበው ርቀው ቁጭ ብለው ነበረ ለአንድ ወር ያህል ብለው ነው የሚያስተምሩት። ውጪስ ከዛ በኋላ ይዞት የመጣውስ ሜሴጅ ትምህርት አሁን ድረስ የጫነባቸው ነገር እንግዲህ አስበው። ፎይ ልብ በሉ እንግዲህ እዚህ ውስጥ 1500 ሰዎች አላችሁ። ሚስት ዘሙታብህ እንግዲህ ከሆነ ወንድ ጋር አልጋ ውስጥ ተኝታ አይታት እንደ መርፌና ክር ነው የሚባለው አይደለ? የወንዱ ላይ ሴቱ ሲገባ ሲወጣ በአይኑ በብረቱ እንደዛ የሚታይበትም የለም። በእርግጥ በአይነ በብረቱ አይተህ ነው ትክክል አይደለም፣ አላየህም፣ አልዘሞተችም። እሺ ጓደኛህን ጨምረህ 2 ሆነ አየህ፣ አሁንም አላየህም፣ አልዘሞተችም። 3 ሆነህም አየህ፣ አይሆንም፣ አልዘሞተችም። አሁንም እንግዲህ አስበው፣ ቤርጎ ውስጥ ስትገባ ምናምን አይደለም፣ አንሶላ ውስጥ ገብታ ሲገናኙ ሲገባና ሲወጣ እንደ መርፌና ክር ቁጭ ብላ አይተህ 4 ካልሞላ ልክ ዘላለማዊ የፈጣሪ መገለጥ አላየህም። እኔ ደግሞ የሚያስቀኝ 7 ሴት አይተው አላየህም። 7 ሴት ሆነው አይተው 77 ሴት ልጅ አታይም፣ አይኗ አይላትም። በቃ በመሐመድ ሕግ መሰረት በዝሙት ጉዳይ ላይ እንኳን 777 ሙኝ 7700 ሙኝ በዝሙት ጉዳይ ላይ ሴት ልጅ ምስክር ተቀባይነት የለውም። ፔሬድ 4 ወንዶች ግዴታ መርፌና ክር ምን እንደሆነ ባናቅም አቦ አይደል ባለው እንሄዳለን። አለቀ፣ ይበቃናል። ስለዚህ እንግዲህ ሊትራሊ ጭንቅላቱን ለሚጠቀም ሰው ትንሽዬ ማሰብ ነው እንጂ የሚጠበቅበት መሐመድ እንትን ብሎ መለኮታዊ መገለጥ እየጠበቀ ሳይሆን አሁን ቅድም አንተ ካስተማርክበት አንግል ትንሽዬ ዞር አድርጎ ማየት ነው እንጂ የሚጠበቅበት። ቢያዩ በርካታ ነገሮች በአንድ ጊዜ ስለምናለቀው እንዲወጡ የሚያደርጓሉ። በቁርአን ውስጥ ብቻ ከሀፍሳ ጋር በነበረው ግንኙነት ሀፍሳ ወፍራበት ደብረው ፊት ሲነሳት መገለጥ መጣልኝ እያለ እንትን የሚል ፓንት ሲሰርቅ በገዛ ሰሃቦች ሲጠረጠር ለነቢይ ሰለባ መደበቅ አይገባውም የሚል መገለጥ መጣልኝ የሚል በጦርነት ንብረት ሲወርሱ በርካታ ሱራዎች ሱራ 8:1 ላይ የተዘረፉ ንብረቶች የአላህና የመልእክተኛ ናቸው ብሎ የራሱን ጥቅም ያስጠበቀበት ሌሎችም ላይ ምግብ ከበላችሁ በኋላ ከነቢዩ ቤት ውጡ ሱራ 33 50 51 52 53 እነዚህ አካባቢ ላይ ያሉት እንዳለ መገለጦች እሱ ፍላጎቱን የግል ፍላጎቱን ሊያሟላበት የትኛው ነብይ ነው በእንደዚህ አይነት መንገድ የመጣው? የትኛው ነብይ ነው መለኮታዊ መገለጥ መጣልኝ እያለ እንደዚህ ፐርሰናል ኬዙን የራሱን መብት ያስጠበቀበት? ምንም ርቀት ሳይኬድ አንድ ሰው እነዚህም በስነ ስርዓት ለሳምንት ለ15 ቀን ግፋቢል ለ1 ወር ካጠና ስለምና ለቆ የማይወጣበት ምንም ምክንያት የለም ብዬ አምናለሁ። ቦስ ነቲንግ ብቻ ግን የሚገባቸው ቋንቋ ያጽናል። ወረዱ ወረየስ ይዘራሉ። ውረድ
ጌታ አሳይቶኛል። እንደ ቀለሜ ሊሆን ነው። በቃ ተገልጦልኛል። ዞር በል ብያለሁ። ልቀቅ ልቀቅ ዞር በል ብለህ ወይ ቀልድ ወኔ ትላለህ። እኔስ ቀልዱም ቀልድ ነው። ቁም ነገር ላይ እናተኩር እና እስልምና ተረት ተረት ነው። እኛ ሃይማኖት ነው ብለን አይደለም አክቹዋሊ የምናስተምረው ተረት ተረት ነው። ለማያውቁ ሰዎች ሃይማኖት ነው። ለሚያውቅ ሰው ላነበበ ሰው እስልምና ከልት ነው። በጣም ብዙ ስህተቶች ያሉት ብዙ እንቅፋቶች ያሉት ነው። ስቲል እናንተ እኮ 1+1+1+ ነው ናችሁ። ወንድማችን ወገናችን ስቲል 23 ቁጥር ተሸክመ 1+1+ ላይ ነው። ከእኛ ፈጣሪ በቁጥር ቀመር ይታወቃል ብለንም አናምንም። 1+1+1+ ሀውማሽ ምናምን ምንድን ነው? እንደዚህ አይነት ጥያቄ እንደምን ነው እንደዛ ምጽፈው? ምን ማለት ነው? ያንተ አላ ሜቢ አንድ ነው በማትስ ቀመር የሚታወቅ። እኛ ግን ፈጣሪ በማትስ ቀመር የሚታወቅ አይደለም። አምሳያ ስለሌለው ቢጤ ስለሌለው በቁጥር ራሱ አይገለጥም። እኛ ቢንጎ በቁጥር ፈጣሪያችንን ቁጥር አይገልጸውም። ኤግዛክትሊ በኢሴንሱ ፈጣሪን ምንም ነገር ሊገልጹ አይችልም። ምንም ነገር ሊገልጹ አይችልም። እንደው ግብራቱን እንደዚህ ገልጹ እንደሆነ ነው እንጂ ኢሴንሱን በባህሪ በሙላት የሚገልጹት አይደለም። ፈጣሪ የሚገልጽ የለም በሙላት ምንም ነገር ትደነቅበት እንደሆነ ነው እንጂ ፈጣሪ እንዲህ ነው ብለህ ኤግዛክትሊ በሙላት የሚገልጸው ነገር የለም። ምክንያቱም እኛ ፍጡር ነን። ፍጡር ፈጣሪን በኤግዛክት በሆነ ሁኔታ ሊገልጸው አይችልም። የሂሳብ ቀመርን አውርደን ፈጣሪን በሂሳብ ቀመር አውርደን የምናለካካው የምናወዳደረው አይደለም። ለመረዳዳት ለመግባባት እንደው የቁጥር ቀመር እንትን እንጠቀም ይሆናል እንጂ ፈጣሪን አብሶሊት በሆነ ሁኔታ ቁጥር ይገልጸዋል ብለን አናምንም። ወንድማችን ግን 23 የምትባለው ሰውዬ 1+1+1 ላይ ነው ያለው። አንተ ስቲል ማይነስን አልተማርክም። ተምረሃል። ኔጌቲቭ ይመጣል። ኔጌቲቭ ምንድን ነው እሱ? እሺ ኦኬ። ታይም ማባዛትንስ ተምረሃል? 1+1+1+1 ስንት ነው ወንድማችን? ወገናችን ተመዳችን ስንት ነው? 1^3 ስንት ነው? ኦልራይት ሲካፈልን ስተምራል። 1+1+1+1 ስንት ነው? አልተማርካቸውም እነኝህ ሁሉ። ስቲል አንተ ስታክ ያደረገው አይምሮ ፕላስ ላይ ብቻ ነው። እኛ በማትስ ቀመር አይደለም የምንመራው። ስቲል 1+1+1+3 ጊዜ 1 ሲደመር 3 ሰዋት። እሺ እኔ 3 ምን ይሁን ታዲያ? እኔ በአካል 3 ብዬ ስለማምን እሺ ችግር የለብኝም። ምን ትሆን? በአካል 3 ብዬ የማምን ሰው ነኝ እኮ። 1+1+3 ነው። ስለዚህ እኔ በአካል እኮ አምላክ 3 ነው ብዬ በአካል 3 ነው ብዬ ነው ማምነው። ሰዋት ምንድነው? ምን አይነት ስህተት አመጣ? በባህሪ በመለኮት 1 ነው ብዬ ነው ማምነው። ተበላህ ማለት ነው። ያንተ አላህ ግን 1 ነው ስትል ጣቱ ነው 1፣ ባቱ ነው 1። እንደኔ 1 ነው ማለት ነው። እኔ 1 ነኝ፣ አላህም 1 ነው። 1 በሚል ቁጥር እንመሳሰላለን እኔና አላህ። ቴንኪዩ። እኔና አላህ 1 ነን። አላህ
በማትስ ቁጥር ውስጥ ነው ያለው። አምሳያ ያለው ቢጥ ያለው ማለት ነው። ቢጥ ያለው ቴንኪው አላህ ወንድሙ ነኝ ሰላም በልልኝ አላህን ማለት በቁጥር አንድ ስለሆነ እና እኩል ስለሆነ ፈጣሪን አውርደ ቁጥር ውስጥ ስከተው ምን አይነት እንጦሮጦስ ውስጥ እንደሚከታ አላወቅም ማለት ነው። እኛ ለፈጣሪ ምንም ቢጤ አምሳል ኤግዛክት እሱን የሚገልጽም በሙላት መለኮቱን የለም ብለን ምናምን ሰው ነን። አገኘኝ እንደዛ ነው። እና ምን ትሰራላችሁ? አተኙም እንደ እናንተ ሰዎች መተኛት ጥሩ ነው። ያለ ጊዜያችን ያለ ወቅታችን ዛሬ ድንገት ገብተን ነው። ባባይ